السلام عليكم ورحمة الله وبركاته. الحمد لله رب العالمين الرحمن الرحيم مالك يوم الدين، والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا ووفقنا للسداد والرشاد يا أرحم الراحمين. أما بعد، ክፍል 20 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሶላት ስሰግድ መጀመሪያ ረካ ላይ የቀራሁትን ሱራ ሁለተኛ ረካ ላይ መድገም እችላለሁ ወይ የሚል ጥያቄ ነው። ናም አስፈላጊ ሆኖ ከተገኘ የመጀመሪያው ረካ ላይ የቀሩትን ሱራ ሁለተኛው ረካ ላይ የሚሆን ቀጣይ ምን ሰግዳቸው ሌላ ሶላቶች ላይ ደግመን መቅራት እንችላለን። በተለይ ቁርአን ያልሐፈዙና ሌላ ሱራ መቅራት የማይችሉ ሰዎች ከሆነ ይሄን ቢጠቀሙ ችግር የለውም። አንዳንዴም ቢሆን ችግር የለውም። ሁሌ በቋሚነትም ቢሆን ችግር የለውም። ቀን ውስጥ የምንሰግዳቸው 5 ወቅት ሶላቶች ላይም አንድን ሱራ ደጋግመን ብንቀራ ችግር የለውም በመሰረቱ። ላኪን በላጭና ሱናው በእያንዳንዱ ረካ ራሱን የቻለ ሱራ መቅራትን አንዱን ሱራ በሁለቱም ረካ መደጋገሙ አስፈላጊ ከሆነ የሚከለከል ነገር የለም። እማ ሌላ ሱራ ስለማያውቁ ወይም ደግሞ መጀመሪያ የቀሩትን ሱራ ሁለተኛው ሱራ ላይም ደግሞ በመቅራት ማስተንተንና ራስን መገሰጽ ካስፈለገ ቢደረግ ችግር የለውም። አቡ ሁረይራ ከነቢዩ ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም የመጀመሪያውም ረክዓ ላይ ሁለተኛውም ረክዓ ላይ ሱረቱ አዘልዘላን መቅራታቸውን አቡ ዳውድ ረሂመሁላህ ተዓላ ሱነናቸው ላይ ዘግበዋል። አልባኒም ሐዲሱን ሷሂህ ብለውታል። ነብዩ በአንድ ሶላት ውስጥ የመጀመሪያውም ሁለተኛውም ረካ ላይ ሱረቱ ዘልዘላን የቀሩት አስፈላጊ ሆኖ ከተገኘ ማድረግ እንደሚቻል ለማሳየት ነው ተብሏል። ሁለተኛው ጥያቄ ወንድሜ ፓይለት ነው። ቀኑን ሙሉ ስለሚያበር ሶላት ለመስገድ ምንም አይመቸውም። ስራውንም ለቆ ለመውጣት ይህን ትምህርት ሲማር በሚሊዮን የሚቆጠር ብር ዕዳ አለበት። በዋስ ነው የተቀበለው። ምን ማድረግ ነው ያለበት የሚል ጥያቄ ነው። ሶላት እንደሚታወቀው ከእስልምና ማዕዘናት ውስጥ በሁለተኛ ደረጃ የሚገኘው ትልቁ የእስልምና ሩክን ነው። ያለ ሶላት እስላም የለም። በየትኛውም አጋጣሚ አቅላችን ከራሳችን እስካለ ድረስ በህይወት እስካለን ድረስ ሶላትን ልንተው አይገባም። ጦር ሜዳ ላይ እንኳ ሆኖ አላህ ተባረከ ወተዓላ ሶላት እንዳይተዋዛ ሶላት ብቻም አይደለም ሶላተል ጀማዓ ሁሉ እንዳይቀር ጂሃድ ላይ ስትሆን የተወሰኑት ካንተ ጋር ሆነው ይስገዱ፣ የተወሰኑት ጠላትን ይጠብቁ ብሏል አላህ ተባረከ ወተዓላ። የመጨረሻ የነብዩ ምክርም ሶላት ነው። አስሶላተ ወማ መለከት አይማኑኩም ብለው ሶላትን አደራ በእናንተ ቁጥጥር ስር ያሉ ሰራተኞችን ሴቶችን አደራ በማለት የመጨረሻ ምክር አድርገውታል። ሱሐቦችም ረድዋኑላሂ ዐለይሂም ሶላትን እንደመተው ኩፍር ነው ብለው የሚስማሙበት ነገርም አልነበረም። ከመሆኑም ሙስሊም ነኝ የሚል ሰው በሙሉ የሶላት ጉዳይ ላይ ሊደራደር አይገባውም። እዚህ ላይ የተነሳውን ጉዳይ በተመለከተ በተቻለው ያክል ሁሉንም ሶላት ወቅቱን ጠብቆ መስፈርቱን አሟልቶ ይስገድ። ይሄን ማድረግ ካልቻለ እየሄደ እየተጓዘ መስገድ ይችላል። ዲናችን ገር ነው። ማ ጀዐለ ዐለይኩም ፊዲኒ ሚን ሐረጅ ተብሏል። ዲኑ ላይ ምንም ያጨናንቅና የሚከብድን ነገር አላህ አልደነገገባቸውም ተብሏል። የቻለ ሰው ቆሞ ይስገድ፣ ያልቻለ ሰው ቁጭ ብሎ ይስገድ፣ ያልቻለ ሰው ጋደም ብሎ ይስገድ ተብሏል። ዙህርን ከዐስር ጀምዕ አድርጎ መስገድ እንደሚችል፣ ዐስርን ከመግሪብ ጀምዕ አድርጎ መስገድ እንደሚችል መንገር ነው። ቆሞ መስገድ ካልቻለ ቁጭ ብሎ ያበረረ መስገድ እንደሚችል መምከር ነው። ዋናውና ትልቁ ነገር ሶላት ግዴታ ነው፣ ሶላት መተው የለብኝም ብሎ ማመኑ ነው። ይሄን ካመነበት በየትኛውም ሁኔታ መስገድ ይችላል። እጅግ በጣም በርካታ ሙስሊም የሆኑ አየር አብራሪዎች አሉ፣ ሶላታቸውን ይሰግዳሉ። እንዲህ አይነት አጋጣሚዎችን ከሶላት አጋጭተን ልንተዋቸውም አይገባም። ኢነማ ከሶላት እንዲመቹ ልናደርጋቸው ይገባናል እንጂ ሙስሊሞች ሁሉም ለኡማው ይጠቅማሉ ያስፈልጋሉ የሚባሉ መጃሎች አጋጣሚዎች ላይ እስላማዊ አኽላቅን ተላብሰው በዚህ ተግባራቸው ስነ ምግባራቸው ወደ እስላም ሊጣሩ ይገባቸዋል። ያመኑበትን ነገር በየትኛውም መልኩ ማድረግ ይቻላል። አልመቅሱድ ቆሞ
ሸርጡን አሟልቶ መስገድ ካልቻለ ባለበት መስገድ ይችላል። ሁኔታውን አመቻችቶ አስተካክሎ ለመስገድ ጥረት ከማድረግ ጋር ማለት ነው። የኛው ጥያቄ ሱሪዬን አስረዝሜ እለብሳለሁኝ። አስረዝሜ የምለብስበት ምክንያት እግሬ ላይ የቆዳ በሽታ ስላለብኝ ነው። እግሬ ላይ የቆዳ በሽታ ስላለብኝ ላለመግለጥ እፈራለሁኝ። በዚህ ምክንያት ማስረዘሜ ሐራም ይሆንብኛልን? ለዚህ በሽታ አንዳንድ ሰዎች ውዱእ ያድርጉልህና በውሃው ታጠበው ይሉኛል። ሰዎችን ውዱእ እንዲያደርጉልኝ ስጠይቃቸው ምን ማስረጃ አለ? ማስረጃ አምጣ ይሉኛል። ማስረጃ ካለው ብትነግሩኝ የሚል ጥያቄ ነው። በመጀመሪያ ደረጃ ልብስን ከቁርጭምጭሚት አሳልፎ መልበስ የተከለከለ ነው። ከቁርጭምጭሚት ሳያልፍ እስከ ቁርጭምጭሚት አካባቢ ከሆነ አርዝመህ የምትለብሰው ኢንሻአላህ ተዓላ ችግር የለውም። በላጩ እስከ ባት መሃል ላይ ማድረግ ነው። እስከ ቁርጭምጭሚት ዝቅ ቢል ችግር የለውም። ከቁርጭምጭሚት አልፎ መውረድ የለበትም። ከዚህ የምታስረዝመው እስከ ቁርጭምጭሚት ከሆነ ችግር የለውም። ከዛ በታች አልፎ እስኪጎተት ድረስ ከሆነ የምትለብሰው የተከለከለ ነው። ምንም እንኳ ለኩራት ካልሆነ ይቻላል ያሉ ታዊል ያደረጉ ቢኖሩም ራጂሑና አብዛኞቹ የመረጡት በየትኛውም መልኩ ልብስ ከቁርጭምጭሚት አልፎ መውረድ የለበትም። ያልከውን ችግር ለመሸፈን ካልሲ መጠቀም፣ ከታች ካልሲ በማድረግ ወደ ላይ እስከምትፈልገው ድረስ መሸፈን ትችላለህ። አማ ሱሪውን ወደ ታች በመጎተት ሽርጥን ጀለቢያን ወደ ታች በመጎተት ይሄን ማድረግ ተገቢ አይደለም። ከአንዳንድ ሱሐባዎች እንደተነገረው ልብሳቸውን አርዝመው የሚለብሱበትና ምን ነው ሲባሉ እግሬ በጣም ቀጫጫ ነው የሚሉበት ምላሽ ነበር። ወላኪን እስከ መጎተት ደረጃ የደረሰ አልነበረም። ወላሁ ተዓላ አለም። ቢሆን እንኳ የነቢ አለይሂ ሰላቱ ወሰላም ውሳኔና ፍርድ ቅድሚያ ሊሰጠው ይገባል። የሙስሊም ልብሱ እስከ ባቱ ነው ወይም እስከ ባቱ መሃል ነው ተብሏል። ከቁርጭምጭሚት በታች በልብስ የተሸፈነ አካል የእሳት ነው ብለዋል። ስለዚህ ልብስን እስከ መጎተት ድረስ ማርዘሙ ይከለከላል። በካልሲና በመሰል ነገሮች መሸፈኑ የተሻለ ነው። ለዚህ ችግር ለበሽታው የሰዎችን ውዱእ ያደረጉበትን ውሃ መጠቀሙን በተመለከተ ሰዎች አይንናስ ሆነው በአይንናስ ምክንያት የመጣ በሽታ ነው ችግር ነው ተብሎ ከሆነ የሚጠረጠር ሰው ካለ ታጥበህ ስጠኝ ተብሎ ማዘዝ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም አይን ሐቅ ነው፣ እውነት ነው። አንዳችሁ በአይኑ ምክንያት የሆነ ሰው ካጠቃ ታጥበህ ውሃ ስጠኝ ከተባለ ይታጠብ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ውዱእ ያደረገበትን እጁን የታጠበበትን ውሃ አግኝቶ ችግሩ ያለበትን አካባቢ ማጠብ ይቻላል። ከሱ ቀጥታ ውሃ ማግኘት ካልተቻለ ሰውነቱን የነኩ ልብሶችን በማግኘት እነሱን ውሃ ላይ ነክሮ እነሱ የተነከሩበት ወይም እነሱ የታጠቡበትን ውሃ መጠቀም ይቻላል። ላኪን ማንኛውንም ሰው ውዱእ አድርገህ ስጠኝ ታጥበህ ስጠኝ አይደለም የሚባለው፣ የሚጠረጠር ሰው ካለ ብቻ ነው። ሌላኛው ጥያቄ ህፃን ልጅ አቅፈን በላያችን ላይ ቢሸናብን ሙሉ ትጥበት መታጠብ አለብን ወይስ የነካውን ብቻ ነው የምናጥበው? ህፃኑ ወንድ ልጅ ከሆነና ምግብን እንደ ምግብነት ጠይቆ ወይም ምልክት አሳይቶ የሚበላበት እድሜ ላይ ካልደረሰ ማፍሰስ ብቻ ይበቃል። ቦታው ላይ ማፍሰስ ብቻ ይበቃል። የሴት ህፃን ከሆነ የትኛውም እድሜ ላይ ብትኖር ምግብ ብትበላም ባትበላም ማጠቡ ግዴታ ነው። የወንድም ይሁን የሴት ምግብን ጠይቀው ወይም ፈልገው ምልክት አሳይተው የሚበሉበት እድሜ ላይ ከደረሱ ውሃ ያፈሰሱ በትክክል አጥቦ ማስወገድ የግድ ነው። የሚታጠበው ነጃሳው ሽንቱ የነካው ቦታ ብቻና ብቻ ነው። ልብስም ይሁን ሰውነትን ሙሉ በሙሉ ያልነካውን እጠቡ፣ ያልነካውንም ጭምር ሙሉ በሙሉ እጠቡ ወይም ታጠቡ አይባልም። ነብዩ ሰለላሁ ዐለይሂ ወሰለም አንድን ህፃን ታቅፈው ሳለ ታፋቸው ላይ ሸናባቸው እዛ ቦታ ላይ ውሃ አፈሰሱን የሚለው ሐዲስ እንጂ ገላቸውን ታጠቡ ወይም ሙሉ ልብሳቸውን እንዲታጠቡ ነገሩ አልተባለም። የሚታጠብበት ምክንያት ነጃሳ ከነካ ነው። ነጃሳው የነካውን ቦታ እንጂ ሌላውን እንድናጥ ሸሪዓው አላዘዘንም። ምናልባት የተለያየ ቦታ ነክቶ ከሆነ መላ ሰውነትን በመታጠብ ወይም ልብሱን ሙሉ በማጠብ እንጂ ነጃሳውን ሙሉ በሙሉ አጥብ ያለሁኝ ብለን እርግጠኛ መሆን ካልቻለን ጥርጣሬውን ለማስወገድ ሙሉውን ብናጥበው መልካም ነው ሊባል ይችላል። አማ ነጃሳው የነካው የቱ ጋር እንደሆነ በትክክል ካወቀን ነጃሳ ያለበትን ሽንት ያለበትን አካባቢ ብቻ ማጠብ ይቻላል። ሌላኛው ጥያቄ መስጂድ ውስጥ ስንገባ በጣም የሚወደድ ስራ ምንድነው የሚል ጥያቄ ነው። መስጂድ የተከበረ የአላህ ቤት ነው። የአላህ ቤት ስንገባ ደግሞ አላህ የሚወደውን ኸይር ስራ ልናበዛ ይገባናል። እንደገባን ሶላት ልንሰግድ፣ ቁርአን ልንቀራ፣ ዚክር ልንል፣ ዱዓ ልናደርግ ይገባናል።
في بيوت أذن الله أن ترفع ويذكر فيها اسمه يسبح له فيها بالغدو والآصال رجال الله تبارك وتعالى يتنيوم وقت لي مسجد سنقبا ركعتين سجدن ቁጭ እንላለን ሳንሰግድ አንቀመጥም እንደ ተራ ቤት ከዛ በኋላ የፈርዱ ሶላት ወቅት ከሆነ ፈርዱን በጀማ እንሰግዳለን ሶላት መስገድ ማይከለከልበት ወቅት ከሆነ ሁለት ረካ እንሰግዳለን በአካል ከሚተገበሩ መልካም ስራዎች ሁሉ በላጩ ሶላትን የሰው ልጅ ይበልጥ ወደ አላህ ቅርብ የሚሆነው ስጁድ ላይ ሲሆን ነው ተብሏልና ስጁድ ማድረግ ዚክር ተበሩዕ ማድረግ ቁርአን መቅራት አላህ የሚወዳቸው ስራዎች ናቸው። ሌላኛው ጥያቄ አባቴ ሰው ላይ አማና ብር አስቀምጦ ያስቀመጠው ሰው ካደው አባቴንም ወደ ጠንቋይ ቤት ሄዶ እንዲጠይቅ ሰዎች ገፋፍተውት ሄዶ ጠየቀ። ለዚህ ጥፋቱ ምን ማድረግ ነው ያለበት የሚል ጥያቄ ነው። ማንኛውንም ጥፋት ያጠፋ ሰው በህይወት እስካለ ገርገራ እስካልያዘው ድረስ ተውበት ካደረገ አላህ ተባረከ ወተዓላ ወንጀሉን ይመራል። ወኢኒ ለገፋሩን ሊመን ታበ ወአመነ ብሏል አላህ ተባረከ ወተዓላ። እኔ ለተወበተ ሰው ሁሉ ተውበቱን ተቀባይ ነኝ ብሏል። ሸርጡን አሟልቶ ተውበት ከዛ በፊት የተሰራውን ወንጀል በሙሉ ያሰርዛል። ወደ ጠንቋዩ የሄደው ጠንቋይ የሩቅን ያውቃል እሱ የሚናገረው ሁሉ እውነት ነው ብሎ ከሆነ የሚያከፍርና ከእስልምና የሚያወጣን ተግባር ፈጽሟል። ከአላህ ውጭ ያለ አካል ገይብን ያውቃል ብሎ ማመንም ኩፍር እንደሆነ ወደ ጠንቋይ መሄዱ እንደሚያከፍር ያወቀ ከሆነ ይሄን ያደረገው ዳግም ሸሃዳ መያዝ ወደ እስላም መግባት ይጠበቅበታል። ወላኪን ገይብ የሚያውቀው አላህ ብቻ ነው ብሎ ከማመኑ ጋር እንደዚሁ ሚለውን ልስማ ብሎ ከሆነ ሄደው ኩፍር ደረጃ አይደርስም፣ ከባድ ወንጀል ነው። ካሁን በኋላ አልሄድም ብሎ ለጌታው ቃል መግባትና እስትግፋር ማድረግ አላህን ምህረት መጠየቅ ነው የሚጠበቅበት። የትኛውም ሁኔታ ላይ ከተወበተ ጌታውን ምህረት ከጠየቀ ከልቡ ላኢላሃ ኢላላህ አመንቱ ቢላህ ካለ አላህ ተባረከ ወተዓላ ይመራዋል። ሸርጡ ግን መሟላት አለበት። ለምን ሄድኩ ብሎ መጸጸት አለበት። ወዲያውኑ መሄዱን ማቆም አለበት። ሁለተኛ አልሄድም ብሎ ቃል መግባት አለበት። ሌላኛው ጥያቄ የልጆች አቂቃን በህፃንነቱ ያላወጣ ሰው በማንኛውም ጊዜ ማውጣት እንደሚችል ተምረናል። እስከ ስንት ዓመት እድሜ ድረስ ነው ማውጣት የሚቻለው? በማንኛውም ጊዜ ላይ ማውጣት ይችላል። የእድሜ ገደብ የለም። በህፃንነቱ አቂቃ ያልወጣለት ሰው ሲያድግ ማውጣት ይችላል በሚሉ ዑለሞች አስተያየት ከሄደን የጊዜ ገደብ የለውም። 30 ዓመቱም ይሁን 40 ዓመቱም ይሁን 50 ዓመቱም ይሁን ማውጣት ይችላል። የኛው ጥያቄ በረመዳን የወሊድ መቆጣጠሪያ መድኃኒት ተጠቅሜ ሐይድ የሚመጣበትን ቀን አዛባብኝ። በየሳምንቱ በየ3 ቀኑ ይመጣ ነበር። ያፈጠርኩትና የጾምኩትን ቀናት ለይቼ ማወቅ አልቻልኩም። ምን ማድረግ ነው ያለብኝ የሚል ጥያቄ። ሐይድ ላይ ያለች ሴት በጊዜው መጾም አትችልም። የጾመች እንደሆነም ወንጀለኛ ትሆናለች። እንደ ጾመችም አይቆጠርላትም። ሌላ ጊዜ ቀዷ ማውጣት ይጠበቅባታል። በሐይድ ምክንያት፣ በወሊድ ደም ምክንያት፣ በህመም ምክንያት ረመዳን ላይ ሳይጾም ቀርቶ ኋላ ላይ ቀዷ ለማውጣት ፈልጎ ቀም የተዛባበት ሰው ጥንቃቄ በተሞላበት መልኩ ከፍተኛውን ቁጥር በመጠቀም ቀዷ ማውጣት ይኖርበታል። 5 ቀን ነው 6 ቀን የቀረብኝ ያለ ሰው 6 ቀን ነው ብሎ 6 ቀን ይዞ 10 ቀን ነው 11 ቀን ብሎ የተጠራጠረና መወሰን ያልቻለ ሰው ማወቅ ያልቻለ ሰው ጥንቃቄ አድርጎ ከፍተኛውን ቁጥር ይጠቀም። 11 ቀን ያለብኝ ነው። በዚህ መልኩ ቀዷ ማውጣት ይቻላል። ሌላኛው ጥያቄ የምሰራበት ቤት ምግብ የለም። ጓደኛ ይሄን ችግር ስለምታውቅ እሷ ከምትሰራበት ቤት ሰዎቹ ሳያውቁ ታመጣልኛለች። ይህን ምግብ ተቀብዬ መብላቴ ሐራም ይሆንብኛልን የሚል ጥያቄ ነው። የሰዎችን ምግብም ይሁን ማንኛውንም ነገር ፈቃደኛ ሳይሆኑ መጠቀም አይቻልም። የምትሰሪበት ቤት ምግብ ከሌለ ቤቱን ለቆ በመውጣት የነፍስን ሐቅ በመጠበቅ ክብርን በመጠበቅ መመገብ የሚችሉበት ቤት ላይ ገብቶ መስራት ነው። መውጣት እየቻሉ አማራጭ ያለ ከሚሰሩበት ቤት ምግብ ስለማያገኙ ከጎረቤት ቤተሰቦቹን ሳያስፈቅዱ ሌላ ሰራተኛ አምጥታ ሰጥታ ተቀብሎ መብላት አይቻልም። ሰራተኛዋ የመስጠት ፈቃድ እስከሌላት ድረስ ማለት ነው። ለተቸገረ ሰው ሁሉ ስጪ ተብላ ተፈቅዶላት ከሆነ ችግር የለውም። እንደዚሁ ደግሞ ቤት ውስጥ ተጠቅመውት የተረፈውን ምግብ ወደ ውጭ አውጥተው የሚያስቀምጡበት ሁኔታ ኖሮ ወደ ውጭ አውጥታ የምታስቀምጠው ምግብ ከሆነ አምጥታ ያሰጠችሽ ይሄንም ችግር የለውም እንላለን። ላኪን ቤት ውስጥ ካለው ከሚበሉት ምግብ ቀጥታ ወስዳ ለመስጠት ፈቃድ ያስፈልጋል። በዚህ መልኩ ያለበት ቤት ውስጥ ምግብ ማይሰጠው ሰው ከቤቱ መውጣት ካልቻለ ምግብም ማግኘት ካልቻለ በዚህ የመጣም ተርቦ ለሞት የሚደርስ ከሆነ ይሄኔ ለበሩራ ችግር የለውም። ነፍስን ለማዳን የሞተ ነገር እንደሚበላው
የተሰረቀ ምግብ መብላት ይቻላል እንላለን። ላኪን ከቤቱ ለመውጣት ሙከራ ማድረግ አለባት። ቤት ለመቀየር ሙከራ ማድረግ አለባት። እዛ ጋር ጥሩ ደሞዝ ስለሚያገኙ ብቻ ከሆነ የተቀመጡት በዚህ መልኩ ከውጭ የሰውን ምግብ ያለ ፈቃድ የተቀበሉ መብላት አይቻልም። ለዛ ከዚህ ቤት ለመውጣት ማስተካከል ነው። እስከዛ ድረስ ነፍስን ከሞት ለመታደግ በዚህ መልኩ የተገኘም ቢበሉ ችግር የለውም። አማ ቤቱን ጥለው መውጣት የሚቻል ከሆነ አሊያ ደግሞ በግል ገንዘብ በራስ ገንዘብ ገዝቶ መብላት የሚቻል ከሆነ መብላቱ ይከለከላል። እሷንም ከሰው ሐቅ ያላግባብ የምታመጣዋንም እህት ወንጀለኛ ማድረግ ነው የሚሆነው። ከጊዜ በኋላም በአሰሪዎች በኩል የምታመጣውም ላይ የሚመጣላትም ላይ ችግር ሊያስከትል ይችላል። ስለዚህ ይሄን ችግር ከመሰረቱ ለመቅረፍ ጥረት ማድረግ ነው። ሌላኛው ጥያቄ የዩኒቨርሲቲ አስተማሪ ነበርኩኝ። የዩኒቨርሲቲ አስተማሪ በነበርኩበት ሆስፒታል ለማሰራት ብለው 2 ጊዜ ሎተሪ አምጥተው ነበር። የመጀመሪያውን አልገዛም ብዬ መለስኳቸው። ሁለተኛ ሲያመጡ እንድንገዛ ሲጠይቁኝ የሁለተኛውን የመንግስት ሐቅ ስለነበረብኝ ለመንግስት ለመመለስ ከሎተሪው ምንም ነገር የማልወስድ ብዬ ከመንግስት በወሰድኩት ልክ ገዛሁኝ። ይህ ነገር እንዴት ይታያል? የወሰድኩትን ለመንግስት መመለስ አለብኝ ወይስ ለምስኪን ልስጠው የሚል ነው። እኛ በራሳችን መንገድ የተበደርነውን ለራሳችን ልንጠቀምበት የወሰድነውን ኃላፊነታችን ላይ ያለ ጫንቃችን ላይ ያለን ዕዳ ሐላልነቱን በማናምንበት ነገር መክፈል አይፈቀድልን። በሐራም መንገድ የመጣ ገንዘብንም ከገንዘቡ ለመገላገል በሚል ለምስኪን በመስጠትና መሰል የሆኑ ነገሮች ላይ በማዋል ነው እንጂ ከገንዘቡ ራሳችን የምናጠራው እኛ ላይ ያለን ዕዳ በመክፈል አይደለም። የሐራምን ገንዘብ ከኛ የምናርቀው አላሁመ ኢላ የመንግስት የተባለው ነገር አስገዳጅ ሆኖ በዚህ ገንዘብ እንጂ በምንም መልኩ መክፈል የሚቻልበት ሁኔታ ከሌለ ያልከፈሉ እንደሆነም ለእስርና ለትልልቅ ችግሮች የሚጋለጡበት ሁኔታ ካለ በሌላ መልኩ ሰርተው መክፈል በጭራሽ ካልቻሉ ይህን ቀዳዳ ቢሸፍኑበት ችግር የለውም ሊባል ይችላል። ወላኪን ማንኛውም ሰው ሐራምነቱ የታወቀን ከስብ ያመጣ የመንግስት ዳለብኝ እሱን ከፍልበታለሁ ይሄ አይባል። ሌላኛው ጥያቄ አንድን ወሬ ሳወራ በውሸትም ይሁን በእውነት ካልማልኩኝ አላወራም ለምዶብኛል ለመተው ሞክራለሁኝ ግን መተው አልቻልኩ ይህ ነገር እንዴት ይታያል የሚል ነው። የአላህን ተባረከ ወተዓላ ስም ቀልድና መጫወቻ ልናደርግ አይገባን። አላህን ልናከብር ይገባን። ወህፈዙ አይማነኩም ተበላን፣ መሐላችሁን ጠብቁ ተበላን። በሆነ ባልሆነው አትማሉ ማለት በሆነ ባልሆነው የአላህን ስም ማንሳት አላህን ከማክበር ጋር ይጋጫል። ለትልቅ ነገር እንጂ ለቁም ነገር እንጂ አስፈላጊ ሆኖ ሲገኝ እንጂ ልንመላ አይገባም። አልዕልሙ ቢተዓሉሚ ወልሕልሙ ቢተሐሉም ተበላ። ካሰቡበትና መቀየር አለብኝ ብለው ከወሰኑ ማይቀየር ነገር የለምና መላሰን ያዝ ማድረግ ያሰቡ መናገር እንዲህ አይነቱን ነገር አላህ እንዲያነሳልን ዱዓ ማድረግ ነው። ሌላኛው ጥያቄ ጁሙዓ ቀን ሱረቱ አልካህፍ ከስንት ሰዓት እስከ ስንት ሰዓት ባለው ጊዜ ነው የሚቀራው የሚል ጥያቄ ነው። በተለያዩ ሐዲሶች ጁሙዓ ቀን ሱረቱ አልካህፍን መቅራት ፈዲላ እንዳለው መሽሩዕ እንደሆነ የሚያሳዩ ሐዲሶች አሉ። ሐዲሱ ሶሒህ ነው ضعيف ነው የሚል በዑለሞች መሃል ኺላፍ ቢኖርም ማለት በርካታ ሶሒህ ነው ያሉ ዑለሞች አሉ። በዚህም መሰረት ጁሙዓ ቀን ሱረቱ አልካህፍ ይቀራል። መቼ ነው የሚቀራው የሚለውን በተመለከተ አንዳንድ ሐዲሶች ላይ ጁሙዓ ቀን ወይም ጁሙዓ ሌሊት የሚል ዘገባ ስላለ በእነዚህ በሁለቱ ዘገባዎች መሰረት ከሐሙስ ማታ ጀምሮ የጁሙዓ ቀን ፀሐይ እስክትጠልቅ ድረስ ባለው ጊዜ መቅራት ይቻላል። በአረብኛ ጁሙዓ ሌሊት ከተባለ የሐሙስ ምሽት ነው የጁሙዓ ሌሊት የሚባለው። የቀኑ ሌሊት የሚቆጠረው ከቀኑ በፊት ጀምሮ ነው። ነገ ቅዳሜ ከሆነ ጁሙዓ ማታ ላይ ሌሊቱ የቅዳሜ ሌሊት ነው የሚባል። ነገ ጁሙዓ ነገ ከሆነ ደግሞ ሐሙስ ማታ የጁሙዓ ሌሊት ነው የሚባል። ስለዚህ የሐሙስ ቀን ፀሐይ ከጠለቀችበት ጊዜ ጀምሮ ጎህ ሲቀድ ያለው ሐሙስ ሌሊት ነው የሚባለው። ስለዚህ ሱረቱል ካህፍን ለመቅራት ሰፊ ጊዜ አለ። ሐሙስ መግሪብ አዳን ካለበት ጊዜ ጀምሮ ሐሙስ አድረን ጁሙዓ ውለን ጁሙዓ ቀን ፀሐይ እስክትጠልቅ ድረስ ባለው መቅራት ይቻላል። ጁሙዓ ቀን ላይ ፀሐይ ከወጣች በኋላ ጁሙዓ እስኪሰገድ ድረስ ባለው መቅራቱ የተሻለ ሊሆን ይችላል። አላሁ ተዓላ አለ። ከዛ በኋላ አለማዘግየቱ ይመረጣል። ልንረሳ በተለያዩ ጉዳዮች ልንጠመድ እንችላለን። አንዳንድ ዑለሞች ሐሙስ ማታም ጁሙዓ ማታም መቅራቱ ሱና ነው ብለዋል። ሌላኛው ጥያቄ የዩኒቨርሲቲ ተማሪ ነኝ። በክርስቲያኖች በዓል ጊዜ ለሙስሊሞች ተብሎ ከብት ይታረዳል። ለዚህ በዓል ተብሎ የታረደውን መብላት እንዴት ይታያል የሚል ጥያቄ ነው። የታረደው በዓሉን ለማክበር ተብሎ እስከሆነ ድረስ አይቻልም፣ ይከለከላል።
በሙስሊም እጅ መታረዱ ቢስሚላህ ተብሎ መታረዱ ብቻ አይደለም። ሁለት ነገር ነው ያለው እዚህ ጋር። አንዳንዴ ሰዎች ቢስሚላህ የሚለውን ሊተውት ይችላሉ። የሚያርዱት ሙስሊሞች ናቸው። ሸሪዓው በሚፈቅደው መልኩ ሊሆን ይችላል። ሸሪዓ ለሚፈቅደው ዓላማ ሊሆን ይችላል። ሌላ ጊዜ ደግሞ ቢስሚላህ ተብሎ ሊታረድ ይችላል። የታረደው ግን ሸሪዓ ለሚደግፈው ዓላማ ላይሆን ይችላል። የኩፍር በዓሎችን ማክበር በዲኑ የተከለከለ አይቻልም። ከዚህ ጋር ተያይዞ አርዶ መብላት ደግሞ በዓሉን ማክበርና ማድመቅ ነውና የሚሆነው ይከለከላል። ሌላኛው ጥያቄ አላህ ቁርአን መቅራትና መጻፍ ካሳወቀኝ 15 ቀን ልጾም ብዬ ተስሌ ነበር። አሁን መቅራትና መጻፍ አውቄያለሁኝ። ቁርአንን ግን አላከተምኩም። ሳላከተም ነዝሬን መሙላት አለብኝን የሚል ጥያቄ ነው። ጥያቄው ላይ የተባለው መቅራትና መጻፍ ከቻልኩ ካወቅኩኝ ነው የተባለው። ካከተምኩ አልተባለምና መቅራትና ማንበብን ከቻሉ ነዝሩን መሙላቱ የግድ ነው እንላለን። ቁርአን ካከተምኩኝ፣ ቁርአንን ጨርሼ መቅራት ከቻልኩኝ፣ ቁርአንን መጻፍ ከቻልኩኝ ቢሆን ነዝሩ ነህም እስካላከተምክ ድረስ ነዝር መሙላት የለብህም እንላለን። ወላኪን ነዝሩ የተንጠለጠለው መቅራት መጻፍ ከቻልኩኝ ነውና መቅራትና መጻፍ እንደቻሉ ነዝሩን መሙላት ተገቢ ነው። ቃሉ ይሄ ቢሆንም ቁርአን መቅራት ከቻልኩኝ ሲሉ 30ውን ጁዝ መቅራት ከቻልኩኝ ብለው ነይተው ከሆነ 30ውን ጁዝ እንደጨረሱ ነዝር ይሞላል። መጻፍና ማንበቡን ብቻ የፈለኩትን ሱራ ገልጬ መቅራት ከቻልኩኝ የፈለኩትን ሱራ መጻፍ ከቻልኩኝ 15 ቀን ጾማለሁ ከሆነ ያሉት ይሄን እንደቻሉ ነዝር መሙላት ግዴታ ነው። ሌላኛው ጥያቄ የምኖረው ጅቡቲ ነው። መጀመሪያ ስወጣ ለስራ በሚል ንያ ነበር የወጣሁት። አሁን የዲን ትምህርት ለመማር ፈልጌ ወደ ሌላ ሀገር ለመሄድ አስቤያለሁኝ። ዲንን ለመማር ወደ ሌላ ሀገር መሄዴ እናትና አባቴ ደስ አላላቸውም። እነሱን ሳልነገር ብሄድ ለስራ ስለወጣሁኝ ከእኔ የሚፈልጉት ነገር አለ። እነሱን ሳልነገር ብሄድ ሐቃቸውን እንዳልጠበቅኩኝ ይቆጠራልን የሚል ጥያቄ ነው። የወላጆችን ሐቅ መጠበቅ፣ ወላጆችን ማክበር፣ እነሱን መኻደም ዋጅብና ግዴታ ነው። እነሱን ሳያስፈቅዱ ከሀገር መውጣት አይቻልም። ለጂሃዱ እንኳን መሄድ አይቻልም። ለዕልምም ቢሆን መሄድ አይቻልም። አላሁመ ኢላ የሚማሩት ዕልም አርካነል እስላም አርካነል ኢማንን የሚመለከት ሆኖ ይሄን ዕውቀት ካላገኙ እስልምናን የግል እስልምናን አውቆ መጠበቅ ማይቻልበት ሁኔታ ካለና ያሉበት ሀገር ላይ ይሄን ዕውቀት የሚሰጥ ሰው ካልተገኘ ይሄኔ ሳያስፈቅዱ ቢሄዱ ችግር የለውም እንላለን። ወላኪን ማወቅ የምንፈልገውን መሰረታዊ የዲኑን ዕውቀት ሀገር ውስጥ ማግኘት የምንችል ከሆነ እነሱ ካልፈቀዱ ለዕውቀትም ቢሆን መሄድ አይቻልም። ከሆኖም እነሱ ፈቅደውልህ የሸኙ አንድ ሀገር የሄድከው ከስብ ለመከሰብ ከሆነ ባለህበት ሀገር ከስብ የከሰብክ ለመቅራት ለመማር ማመቻቸት አለብህ። ሌላ ሀገር መሄድ ፈልጋለሁ ስትላቸው ፈቃደኛ ካልሆኑ እሺ ልትላቸው ይገባል። ምናልባት ስለ ዲን ምንም አታውቅ ሆኖ መሰረታዊ የሚባሉ እያንዳንዱ ሙስሊም ግለሰብ ላይ ማወቁ ዋጅብ የሚሆነውን ዕውቀት ባለህበት ሀገር ማግኘት ካልቻልክ ሌላ ከሱ የተሻለ እየተማርክ መሰረበትን ሀገር አፈላልገህ እነሱ አስረድታቸው ሐቃቸውን ሁሌም እንደምትጠብቅ ከነሱ እንደማትርቅ የምትችለው ሁሉ እንደምትረዳቸው ነግራቸው መቀየር ማመቻቸት ትችላለህ። አማ ለመቅራት በሚል ሙሉ በሙሉ ከስብ አቁመህ ዕውቀቱን ሀገርህም ይሁን ባለህበት ሀገር ማግኘት የቻልክ ለመቅራት በሚል ሙሉ በሙሉ ከስብ አቁመህ እነሱን ሳታስፈቅድ ርቀህ መሄዱ አው የነሱን ሐቅ ከመንካት ይቆጠራል። ወሊላሂ አልሐምድ በሀገራችን በዚህ ጊዜ በርካታ የዕውቀት አማራጮች አሉና ዕውቀቱ ከሆነ የተፈለገው ወደ ሀገር በመመለስ እነሱንም የኻደሙ መማር ይቻላል። ሌላኛው ጥያቄ ጓደኛዬ ጋር ሱቅ ላይ 500 ብር ወድቆ አግኝተን ብሩን እኩል ተካፈልነው። ይሄን ብር መጠቀሜ ሐራም ይሆንብኛልን የሚል ጥያቄ ነው። እንዳነሳችሁት ወዲያውኑ ከሆነ የተከፋፈላችሁት ነዓም አይፈቀደላችሁን፣ የሰውን ሐቅ በልታችኋል። ቢያንስ 1 ዓመት ልታፈላልጉ ልታጠያይቁ ባለቤቱን ልጠብቁ ይገባል። ከ1 ዓመት በኋላ ከሆነ ብትጠቀሙት ችግር የለውም። 1 ዓመት ካልሞላው ብሩን መልሳችሁ 1 ዓመት እስኪሞላው ድረስ ያፈላለጋችሁ መቆየት ይጠበቅባችኋል። ከዛ በኋላ ለራሳችሁን ተካፍላችሁ ብትበሉት ለምስኪንም ብትሰጡት ችግር የለውም። ወላኪን ባለቤቱ ከመጣ እንሰጣለን ብላችሁ ልትወስኑ ይገባል። ሌላኛው ጥያቄ እናቴ ሽርክ ትሰራ ነበር፣ ሰላትም አትሰግድም። ሰላት የማትሰግደውም ዕውቀቱ የለኝም ያለች ነው። አሁን እናቴ ወደ አኺራ ሄዳለች። ለእሷ ዱዓ ማድረግ ሰደቃ መሰደቅ እችላለሁን የሚል ጥያቄ ነው። ከጥያቄው እንደምንረዳው እናት አላዋቂነትና ጅህልና ነበረባት።
ሶላት እንዴት እንደሚሰገድ አላቅም እያለች ነው። ወሀከዛ ሽርክ ላይም ትወድቅ የነበረው በጅህልና ሊሆን ይችላል። ሽርክ ምን እንደሆነ ሳታቀርቶ ሊሆን ይችላል። ሽርክ ምን እንደሆነ ተነግሮት ማስረጃ ደርሶት ሁጃ ቆሞበት በአላህ ያሻረከ ሰው በጥቅሉ ካፍር ነው ሙሽሪክ ነው እንላለን። ካፍርና ሙሽሪክ የሆነ ሰው ደግሞ ፈማ ተንፈዑሁም ሸፋዓቱ ሻፊዒን ተብሏል። ማንም ከአላህ ሊያስታርቃቸው ቢሞክር አይጠቅማቸውም ተብሏል። ሶላትንም ዋጅብነቱን ያወቁ ሙሉ በሙሉ መተው ከእስልምና ያወጣል። ወላኪን እዚህ ጋር ያለው ሶላቱን ግዴታነቱን አምና ተቀበላለች፣ እንዳሰግድ የከለከላት እውቀቱ የለኝም። ሶላት ለመስገድ ውዱእ ማድረግን ከቻለን ወቅቱን ለይተን ማወቅ ከቻለን ሶላት የምንሰግድበት ልብስ ካለ የምንችለውን ሸርጥ አሟልተን ወደ ቅብላ ዞረን አላሁ አክበር ብለን መስገድ። በየሩክኑ መሃል ያሉ የሚባሉ ነገሮችን ካወቁ ያደርጋሉ። መሰለን ፋቲሃ መቅራት ከቻሉ ፋቲሃ ይቀራል። ፋቲሃ መቅራት ካልቻሉ ከፋቲሃ ውስጥ አንዲት አንቀጽ እንኳን የሚያውቁት ካለ ያን 7 ጊዜ ይደጋግማሉ። አንድ እንኳን አንቀጽ የሚያውቁት ከሌለ ቆመው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ይላል። ከዛ ሩኩዕ ይደረጋል። ሩኩዕ ላይ ሱብሃነ ረቢየል አዕላ ማለት እንኳን ባይችሉ ሱብሃንአላህ ብሎ መነሳት ይቻላል። ይሄም ማለት የማይችል ሰው የለም። ወሀከዛ ሌሎች የሚባሉ ነገሮች ቀላል ናቸው። ተሸሁድ ላይ አተህያቱ ላይ ከቻሉ ሁሉንም ይላሉ፣ ካልቻሉ የቻሉትን ያክል ይላል። ምንም አተህያቱ መቅራት ካልቻሉ አተህያቱ የሚቀራበትን ያክል ቁጭ ብለው ከዛ በኋላ ያሰላምታሉ። ይሄ ነው ግዴታ የሚሆነው። ፈተቁላህ መስተጣዕቱም ነው የተባለው። የቻላችሁትን ያክል አላህን ፍሩ ነው የተባለው። በርካታ እናቶች እንደዚሁ በርካታ አባቶች መስገድን ከመፈለጋቸው ጋር ሲሰገድ ምን እንደሚባል አላውቅም ነው የሚሉት። ለማወቅ ጥረት ከማድረግ ጋር አሁን ባልነው መልኩ መስገድ ግዴታ ይሆንባቸዋል። በዚህ መልኩ መስገድ እንደምትችል ሳታክ ከሆነ የሞተችው ሽርክ ምን ማለት እንደሆነ ማስረጃ ሳይደርሳት ማንም ሳያስረዳት ከሆነ የሞተችው በጀህልናዋ ዑድር ይሰጣታል፣ ዱዓ ይደረግላታል፣ ሰደቃ ይደረግላታል። ወላኪን ማስረጃ ደርሷት ሁሉንም ነገር ያወቀች ከሆነ ያጠፋችው አላህ ተባረከ ወተዓላ ምን እንደሚያደርግ እሱ ነው የሚያውቀው። በጥቅሉ እርግጠኛ ካልሆነን ከተጠራጠረን በመሰረቱ ሙስሊም ሆኖ ለሞተ ሰው በመሰረቱ ሙስሊም ሆኖ ነው የሞተው ብለን ለምንገመተው ሰው ዱዓ ማድረግ እንችላለን። ሸክ ካለብን እስቲትና ማድረግ እንችላለን። اللهم اغفر له إن كان مؤمنا اللهم اغفر له إن كان مسلما አንተ ዘንድ ምህረት የሚገባው አይነት ሰው ከሆነ ያ ረብ ማረው፣ ያንተ ዝነት የሚገባው ሰው ከሆነ ያ ረብ ዘንለት ብለን ሸርጥ እስቲትና አድርገን ዱዓ ማድረግ እንችላለን። ይሄ እንደሚቻለው ኢብኑ ተይሚያ ኢብኑ ዑተይሚን ሌሎችም ጠቅሰዋል። ሌላኛው ጥያቄ እህቴ ክርስቲያን ሆናለች፣ ከቤተሰቦቼ ጋር ትገናኛለች፣ እኔ ግን ሳገኛት ሰላም አላትም፣ ዝምድና መቁረጥ ይሆንብኛልን የሚል ጥያቄ ነው። ነስአላህ ሰላመተ ወልዓፊያ። ዝምድናውን የቆረጠችው እሷ ናት። ከስጋው ዝምድና ይልቅ ትልቁ የሙስሊሞች ዝምድና የላ ኢላሃ ኢላላህ ዝምድናና ትስስር ነው። ላ ኢላሃ ኢላላህ ማለትን ትታ ወደ ኩፍር ከሄደች አስቀድማ ዝምድና የቆረጠችው እሷ ናት። ማኩረፉን መራቁን መዝጋቱን በተመለከተ ማኩረፉ አለማናገሩ ይጠቅማታል የሚል ግምት ካለ ይቻላል። ምንም አይነት የሚያሳድረው ተጽዕኖ ከሌለ ግን ማቅረቡ ማናገሩ መምከሩ የተሻለ ይሆናል። ሌላኛው ጥያቄ እናትና አባቴ ተለያይተዋል። አባቴ ሌላ ሚስት አግብቶ ልጆች አሉት። እናቴ ብቻዋን ነው የምትኖረው። ብር በምልክላቸው ሰዓት ለእናቴ ለአባቴ ከምልከው 2 እጥፍ አድርጌ እልካለሁ፣ 2 እጥፍ አድርጌ እልክላታለሁኝ። እኩል ባለማድረጌ አላህ ዘንድ ያስጠይቀኛልን የሚል ጥያቄ ነው። ላ በእሰ ፊ ዛሊክ፣ ይሄን ማድረግ ምንም ችግር የለውም። የምታደርጉት ነገርም አላህ ኸይር ጀዛችሁን ይክፈላችሁ። ወላጆቻችን ዘመዶቻችንን የምንረዳው እንዳስፈላጊነቱ ነው። አባት የሚያስፈልገው ነገር ካለ የሚያስፈልገው እናደርጋለን። እናት የሚያስፈልጋት ካለ የሚያስፈልጋት እናደርጋለን። ለአባት የሚያስፈልገውን ስላደረገን ምንም አስፈላጊ ሆኖ ሳይገኝ ለእናቴ ማድረግ አለብኝ፣ ለእናቴ ስላደረኩኝ ለአባቴ ማድረግ አለብኝ አንልም። አላሁመ ኢላ ከማስደሰት አንፃር ለሁለቱም የሆነ ነገር ማድረጉ መልካም ነው እንላለን። እዚህ ጋር ጥያቄው ላይ በተጠቀሰው መሰረት እናት ለብቻዋ ነው የምትኖረው፣ የረዳት የለም፣ እርዳታ ያስፈልጋታል። ለእናት የሚያስፈልጋትን ያክል ማድረግ ይቻላል። ለእናት ባደረጋችሁ ቁጥር ለአባታችሁ ማድረጉ አንልም። በዚህ መልኩ እኩል መስጠት ግዴታ ነው የሚባለው ወላጆች ለልጆቻቸው ወጪ በሚያደርጉበት ጊዜ ላይ አንድ ወላጅ ለአንደኛው ልጅ የሆነ ነገር ሰጥቶ ሌላኛውን ዝም ሊል አይገባም። ከሰጠ እኩል መስጠት አለበት፣ ከተወም አንድ ላይ መተው አለበት። ሌላኛው ጥያቄ አባቴ አይነ በሲር ነበረ። አንድ ነገር ሲያዘኝ በጣም እገለምጠዋለሁኝ፣ አልታዘዘውም ነበር። በዚህ ሁኔታ ላይ ያለ ወደ አኺራ ሄደ። አሁን የቤተሰብን ሐቅ ምን ያክል እንደሆነ አወኩኝ።
ለአባቴ እስትግፋር ባደርግለትና ቁርአን ብቀራለት ሰደቃ ብሰጥለት ይደርሰዋልን? እሱ ላይ ያደረግኩትን ድርጊት አላህ ይመረኛል ወይ የሚል ጥያቄ ነው። መልሱ ነዓም፣ ማንኛውም ሰው ጥፋቱን አውቆ ከተወበተ ከተጸጸተ ሁለተኛ አላረግም ብሎ ለጌታው ቃል ከገባ አላህ ይመራል። ሐዲስ ላይ አነደሙ ተውባ ተብሏል። ጸጸት መቆጨት ተውበት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር ያለው ሁለት ሐቅ ነው። አንደኛው የአላህ ሐቅ ነው። ወላጆቻችሁን አክብሩ፣ ለነሱ በጎ ሁኑ ብሎ አዟል። ይሄ የአላህ ትእዛዝ መጠበቅ አለበት። ሁለተኛው ደግሞ የወላጅ ሐቅ ነው። ጥያቄው ላይ እንደተጠቀሰው ወላጅ ወደ አኺራ ሄዷል፣ ከአላህ ተገናኝቷል። ልጆች ወላጆቻቸውን በህይወት እያሉ ሊያስደስቷቸው፣ ሊንከባከቧቸው፣ በጎ ሊሆኑላቸው ይገባል። በህይወት እያሉ ወላጆችን ቸላ ብለው ሐቃቸውን ነፍገው በድለው የኖሩ ሰዎች ወላጆቻቸው ሲሞቱ ነው ሐቂቃውን የሚያውቁት። ካለፈ በኋላ መጸጸት መቆጨት ምንም ዋጋ የለም። ስለዚህ ልጆች ወላጆቻቸውን በህይወት እስካሉ ድረስ ሊያስደስቱ፣ ሊጦሩ፣ ሊንከባከቡ፣ በጎ ሊሆኑላቸው ይገባል። ያጠፉ እንደሆነም ፈጥነው ይቅርታ ሊጠይቋቸው፣ ሊያስደስቷቸው፣ ሊክሷቸው ይገባል። ከሞተ በኋላስ አላህ ተባረከ ወተዓላ ረሕመቱ ሰፊ ነው። ቢሞት እንኳን ልጆች ዱንያ ላይ ሆነው ማስተካከል ይችላል። አባት እናቴ ከሞቱ በኋላ ለነሱ ማደርገው በጎ ነገር አለን ተብለው ነብይ ሲጠየቁ ለነሱ ዱዓ ማድረግ የነሱን ዝምድና መቀጠል ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ወላጆች ከሞቱ በኋላ እነሱ የምናስደስትበት እነሱ የምንጠቅምበት መንገድ ነው። የአላህን ሐቅ ተውበት በማድረግ መወጣት እንችላለን። በየትኛውም ጊዜ ላይ በህይወት እስካለን ድረስ አላህ ሁሌም አለ። ያ ረብ ማረኝ፣ የወላጅን ሐቅ ጠብቁ ብለሃል፣ እኔ አልጠበቅኩም፣ ይቅርታ አድርግልኝ በማለት ይሄን ማስተካከል እንችላለን። ሌላ ሐቅ ያለውን የሞተውን የወላጅን ሐቅ በተመለከተ የሱን ሐቅ በመንካት መጸጸታችንና ራሳችን መውቀሳችን እንደ ተውበት ይቆጠራል። ከዛ በመቀጠል ለሱ ዱዓ ማድረግ፣ ሰደቃ መስጠት፣ እስትግፋር ማድረግ፣ የሱን ዘመዶች የፈለጉ መጠየቅ፣ የሱን ጓደኞች የፈለጉ ማስደሰት ይሄን ጥፋታችንን ይከስልናል። ለሱ ቁርአን መቅራቱን በተመለከተ በዑለሞች መሃል ኺላፍ አለበት። ራጂሑ ወልዕልሙ ዒንደላህ ለሞተ ሰው ቁርአን መቅራት ይቻላል። ኢነማ አቀራሩ ላይ ቢድዓ ሊታከልበት አይገባም። ተሰብስበው ቀርተው ተዋቡን ለሱ አድርጌያለሁ ሊሉ አይገባም። ምግብ ደግሰው አብልተው ከዛ ቀሩ ሊሉ አይገባም። ላኪን ልጆች ለወላጃቸው አንድ ሙሉ ራሱን የቻለ ኸትማ አክትመውም አጅሩ ለሱ እንዲሆን ብለው ነይተው መቅራት ይችላሉ። በየአጋጣሚው በየመሃሉ ይሄን ለአባቴ ብለው መቅራት ይችላሉ። መሰላው ኺላፍ አለበት። ሌላኛው ጥያቄ ባለቤቴ 3 ፍቺ ፈቶኛል። በጣም ነው የሚወደው፣ ያለሱ መኖር አልቻልኩም። ሌላ ትዳር ሲመጣልኝ ካለሱ ሌላ አልፈልግም። ይሄን ትዳሬን በምን መልኩ ነው መመለስ የምችለው? ዱዓም አድርጉልኝ የሚል አሰሉላህ አን ዩተቢተ ቀልበኪ ወየምለአሁ ቢሑቢሂ ወልኡንሲ ቢሂ ኢነሁ ዐላ ኩሊ ሸይኢን ቀዲር። ያለሱ መኖር አልችልም የሚለው ቃል ቢቀር የተሻለ ነው። ምንም እንኳ ከተፈጥሮ ውዴታ ነው የሚመደበው ብዙም ችግር የለውም ብንልም በላጩ ግን መተውን ያለ አላህ ነው መኖር አልችልም ልንል የሚገባ። አላህ ካለ በአላህ ከተመካን በአላህ ካመንን መኖር እንችላለን። በአላህ ልታምኒ፣ በአላህ ልትመኪ፣ አላህ የቀደረውን ሁሉ ወደሽ ልትቀበይ፣ አላህ የመረጠው ሁሉ ላንቺ ኸይር እንደሆነ ልታቂ ይገባል። ጽናት እንዲሰጥሽ ኸይሩን እንዲመርጥልሽም ዱዓ ልታደርግ ይገባል። ኸይሩ የት እንደሆነ እኛ አናውቅ። እገሌን ካላገባሁኝ ከገሌ ጋር ካልኖርኩኝ ዱንያ አትሆነኝም መኖር አልችልም የሚሉ ብዙ ሰዎች አሉ። ገይብን አታውቁም። የነገውን ማንም አያውቅም። ኸይርን ያልነው ኸይር ላይሆን ይችላል። የፈራነውና የጠላነው ኸይር ሊሆን ይችላል። ዕዳሽን ከጨረሽ ሌላ አኽላቅና አደብ ኢማን ያለው ሰው ለትዳር ከጠየቀሽ እሺ ብለሽ አግቢ። ከቀድሞ ባልሽ የተሻለ ሆኖ ልታገኙ ትችያለሽ። ከሱ የበለጠ ልትወጂው ትችያለሽ። ሊወድሽ ይችላል። ሕያው በሆነው በአላህ ላይ ብቻ ነው ልንመካና ልንደገፍ የሚገባ። ደካማ የሆነ ሊሞት የሚችልን መኽሉቅን ተደግፈን ልንኖር አይገባም። ያለሱ መኖር አልችልም የምትይው ሰው ነገ ሊሞት ይችላል። ነገር ሁሉ ይረሳል ማለት። ቁርአን በመቅራት ዝክር በማለት ሶላት በመስገድ በአኺራ ጉዳይ ራስን በመጥመድ እንዲህ አይነቱን ነገር ለመርሳት አላህ ኸይሩን እንዲከትብልን ዱዓ ማድረግና አዲስ ህይወት ለመጀመር መወሰን የተሻለ። ወደሱ እንዴት ነው መመለሰው? ሶስቱንም ፍቺዎች በተለያየ ወቅት በሸሪዓው መሰረት ሚስቱን በሶስት የፈታ ሰው ድጋሚ ከሷ ጋር መጋባት አይችልም። አላሁመ ኢላ በራሱ መንገድ ሌላ ባል አግብቷት ከሱ ጋር
ከተጋቡና አብረው መኖር ከጀመሩ በኋላ ትዳራቸው ሳይሳካ ቀርቶ የተፋቱ እንደሆነ ከቀድሞ ባሏ እንደገና በአዲስ ኒካህ ልትጋባ ትችላለች። ወደሱ ለመመለስ ብሎ ግን አዲስ ትዳር ውስጥ ገብቶ መውጣት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን የሚያደርግን ሰው ረግመዋል። ለዐነ አልሙሐሊለ ወልሙሐለለ ለሁ የሚል ሐዲስ አለ። በሶስት በመፋታት ምክንያት ባሏ ላይ እርም የሆነችን ሴት ለቀድሞ ባሏ ሐላል ለማድረግ በማለት ሴትን አግብቶ የሚፈታ የተረገመ ነው። ወደ ቀድሞ ትዳር ለመመለስ ብሎ መንገድ የሚያመቻችም የተረገመ ነው ብሏል። ስለዚህ አንቺ ሳታመቻቺ ወይም ደግሞ ያንቺን ሁኔታ ያወቀ ሰው ላንቺ ብሎ በሌላ መንገድ አመቻችቶ የሆነ ትዳር ውስጥ ገብተሽ ሳትወጪ እነማ በራሱ መንገድ ለትዳር ፈልጎ መጥቶ አንቺ ማምነሽበት ኖራለሁ ከሱ ጋር ብለሽ ከገባሽ በኋላ ሳይሳካ ቢቀርና ብትፋቱ ከዛ በኋላ ወደ ቀድሞ ባል በአዲስ ኒካህ መመለስ ይቻላል። ላኪን እንዲህ ልታስቢ አይገባም። እንደ ምክር አላህ ተባረከ ወተዓላ ለኔ ኸይር ባይሆን ነው ከሱ የለየኝ፣ ለኔ የሚሻለውን ከናቴ ከኔ ተወላጆቼ የበለጠ አላህ ነው የሚያውቀው። አላህ ሆይ ኸይር ከተብልኝ የቀደርከውን ነገርም እንደወደው እዛ ላይ እንድጸና ቀልቤ እንዲደሰትበት አድርግልኝ ብሎ ዱዓ ማድረግና እስቲኻራ ሰግዶ ሌላ ትዳር መመስረቱ የተሻለ። ሌላኛው ጥያቄ በረመዳን ፈጅር አዛን ካለ በኋላ ከባለቤቴ ጋር ግንኙነት አድርገን ነበረ። ቀዷ ማውጣት ብቻ ነው ያለብን ወይስ ከፋራ አለብን? አዛኑን እየሰማችሁ ፈጅር መግባቱን ያወቃችሁ ከሆነ ያደረጋችሁት ሁለታችሁም ተውበት ማድረግ አለባችሁ። እንደዚሁ ደግሞ በበርካታ ዑለሞች አስተያየት መሰረት ያን ዕለትም ቀዷ ማውጣት አለባችሁ። እንደዚሁ ደግሞ ከፋራ ይጠበቅባችኋል። ከፋራው አንድ ባሪያ ነፃ ማውጣት፣ ካልቻሉ 60 ቀን በተከታታይ መጾም፣ በበቂ ምክንያት ካልቻሉ ደግሞ 30 ምስኪን ማብላት ነው። ሁለቱም ላይ ነው የሚወጅበው ወይስ ወንዱ ብቻ ላይ ነው? ሴቷ ወዳ ፈልጋ እሺ ብላ ከሆነ ያደረገችው እሷም ላይ ይወጅብባታል። አብዛኞቹ ዑለሞች አስተያየት መሰረት አስፈራርቶ አስገድዶ ከሆነ ያደረገው እሷ ምንም የለባት። ከፋራው የሚመለከተው እሱን፣ ቀዳው የሚመለከተው እሱን። ሴቷ በየትኛውም መልኩ ብታደርገው እሷ ቀዳና ከፋራ የለባትም። ምክንያቱም ሐዲሱ ወንዱ ላይ ቀዳ ከፋራ እንዳለን የተነገረው ያሉ ዑለሞች አሉ። ላኪን ወንድ ላይ ያለ ነገር ሴትም ላይ አለ። ከጾም አንፃር ወንዱም ሴትም እኩል ነውና ሴቷ ፈቃደኛ ሆና ካደረገችው ከፋራ ቀዳ ይጠበቅባታል። ሌላኛው ጥያቄ በህልም ከተቃራኒ ጾታ ግንኙነት ማድረግ ጀናባ መታጠብ ግዴታ ይሆናልን የሚል ጥያቄ ነው። ግንኙነት ሲያደርጉ ማየቱ ብቻ አይደለም ጀናባን የሚያስወጅብ ትጥበትን የሚያስወጅብ። በህልም ግንኙነት ሲያደርጉ አይተው የዘር ፈሳሽ ከወጣ እርጥበት ካዩ መታጠብ ግዴታ ነው። አንዳንዴ በህልም ግንኙነት ሲያደርጉ ላያዩ ይችላሉ፣ ላኪን እርጥበት ሊያዩ ይችላሉ። እርጥበቱ የዘር ፈሳሽ መሆኑ ከተረጋገጠ መታጠብ ዋጅብ ነው። በህልም የተቃራኒ ጾታ ግንኙነት ሲያደርጉ ስላዩ ብቻ ግን መታጠብ አይወጅብም። ወላኪን ጥንቃቄ ማድረግና ማረጋገጥ ያስፈልጋል። በህልም ግንኙነት ሲያደርጉ አይተው የዘር ፈሳሽ ወጥቶም ኋላ ላይ እርጥበቱ ጠፍቶ ሊሆን ይችላል። እንዲህ ነገር ከተከሰተ ወዲያውኑ ማረጋገጥና እርግጠኛ መሆን የግድ ነው። እንደዚህ አይነት ጥርጣሬ ካለና ማወቅ ካልቻሉ ታጥቦ ጥርጣሬውን ማስወገዱ ተገቢ ነው። ሌላኛው ጥያቄ ኒካህ ላደርግ ፈልጌ አባቴም ወንድሜም አልፈቀዱልኝም። እኔና ልጁ አሁን ያለ ኒካህ አብረን ነው የምንኖረው። የእሱ ዘመድ የሆነ ሰው እንዴት ዚና ላይ ይወድቃሉ ብሎ እኛ በሌለንበት ቤተሰቦቼ ሳይፈቅዱ ሸሪዓ ፍርድ ቤት ሄዶ ኒካህ አሰረልን። ይህ ኒካህ እንዴት ይታያል የሚል ጥያቄ። አላህ አልሙስተዓን። ዝሙት እጅግ በጣም ከባድ የሆነ ወንጀል ነው። ወደ አላህ ልንመለስ ልንተውበት ለኻቲማችን ልንሰጋ ይገባል። ሐቂቃ ወጣቱን ኡማውን ዝሙት ያጠቃ በየቀኑ በየጊዜው እንዲህ አይነት ነገሮችን እየሰማን ነው። ኒካህ ልናስር አንድ ቀን ሲቀረን፣ ኒካህ ልናስር 2 ቀን ሲቀረን፣ 15 ቀን ሲቀረን ተሳስተን ነበረ ኒካህ አሰረን እንዴት ነው? ያውን በቀዘቀዘ አንደበት ነው ሰዎች ሲጠይቁ ምን ሰማው። ብዙ ጊዜ በቁጭትና በጸጸት በሐዘነ መንፈስ እንኳን ቢሆን ሰው ነው ከልክ በላይ ሆኖበት ሸይጣን አሳስቶት ወንጀል ላይ ወድቆ ነው ይባላል፣ እንጽናናለን። ወላከን ብዙ ሰዎች እንደ ተራ ነገር ቆጥረውት ነው የሚጠይቁት። እንደው የሚመስለው የሚያሳስባቸው ኒካሁ እንጂ ዝሙት መስራቱ አይደለም። አላህ ተባረከ ወተዓላ ዝሙት ሲሰራ ይቆጣል። የሰው ልጅ መፈጠሪያ የሆነው የዘር ፈሳሽ ያልተፈቀደለት ማህፀን ላይ ሲፈስ አላህ ይቆጣል ተባረከ ወተዓላ። ኡማው የደከመው የጠላት መጫወቻ የሆነው እንደ አይነት ወንጀል ስለበዛ ነው። እስልምናችን ስም ብቻ ሊሆን አይገባም። የሸሪዓን ድንበር ልንጠብቅ ይገባናል። ሐራም ላይ ሆነን ወንጀል ላይ ሆነን መለከል መውት ሊመጣ ይችላል። በዚህ መልኩ ከሞትኩኝ በዚሁ መልኩ ነው አላህ ዘንድ የምነሳው ትልቅ ውርደት ነው ልንል ይገባናል። አንድ የተሳስቶ ዝሙት መፈጸምና
በዝሙት ላይ ቤት መስርቶ መኖርና በተደጋጋሚ ዝሙት መስራትም ሁለቱ የተለያዩ ናቸው። አዱንያ አኺራችንን የሚያበላሽ ስራ ልንሰራ አይገባንም። ለሌሎች ማን ወደውን ነገርም ልንፈጽም አይገባም። እህትህ ከሌላ ወንድ ጋር ያለ ኒካህ ብትኖር እንዴት ነው የምትሆነው? ምንድነው የሚሰማክ? አንተ አብረሃት ያለ ኒካህ የምትኖረዋ ሴት የአንድ ወንድምህ እህት ናት፣ አክስት ናት፣ ልጅ ናት ልትሆን የምትችለው። ከሙስሊም የማይጠበቅን ነገር ከማድረግ ልንጠነቀቅ ይገባናል። ዝሙት ላይ የወደቀ ሰው መጀመሪያ ደረጃ ተውበት ማድረግ አለበት። ከዛ በኋላ ማህፀኗ ንጹህ መሆኑ እስኪረጋገጥ ድረስ ተለያይተው መቆየት መቻል አለባቸው። በርካታ ዑለሞች 3 ወር ብለዋል። የተወሰኑ ዑለሞች 1 ወር ይበቃል ብለዋል። 1 ወር ቆይታ አንድ የወር አበባ ደሟን አይታ ማህፀኗ ንጹህ መሆኑ ከታወቀ በኋላ ሁለቱም ከተውበቱ ኒካህ መታሰር አለበት። ኒካሁ የሚታሰረው ደግሞ ሸርጡ ተሟልቶ መሆን አለበት። እነሱ በሐራም ከተገናኙ በኋላ እዛው ሐራም ላይ ሆነው ሳይተውበቱ ቤተሰብ ሄዶ ኒካህ ቢያሰር ኒካህ አይባል። እንደዚሁ ደግሞ ኒካህ ሲታሰር ኢጃብና ቀቡል መኖር አለበት። የኒካህ መሰረቶች ናቸው። የሴቷ ኃላፊ አባቷ፣ ወንድሟ እነሱ ከሌሉ አይ ካሉ ቀጥሎ ያሉት ማናቸውም የሷ ዘመዶች አልድርም ካሉ የሙስሊሞች ኃላፊ ሆኖ ወሊ የሌላት ሴት ኃላፊ ሆኖ የሚደረው ህጋዊ ቃዲ እገሊትን ድር ያለሁኝ ሲል የሚያገባው ወንድ ራሱ አልያ ደግሞ እሱ የወከለው ሰው ጋብቻውን ተቀብያለሁ ማለት አለበት። መቀበል የሚችለው አካል ወይም ወኪሉ ተቀብያለሁ ካላለ ኒካህ ሊሆን አይችልም። እንዴት በዚና ይኖራሉ ብሎ በግሉ ጥረት አድርጎ ሸሪዓ ፍርድ ቤት ሄዶ ያሰረው ሰው ላደረገው ጥረት አላህ ኸይር ጀዛውን ይክፈለው፣ የሚችለውን ያክል አድርጓል። ወላኪን ይሄን ሲያደርግ እሱ በሚያገባት ሰው በኩል ኒካሁን የሚቀበል ሰው መኖር ነበረበት። እሱንም ራሱ ወክሎት ይሁን ሌላም ሰው ወክሎ ሸሪዓ ፍርድ ቤት ቃዲው ኒካሁን ሲያስረው ባል ፈቃደኛ ሆኖ መቀበል መቻል አለበት። እንደዚሁ ደግሞ መተውበት አለባቸው። ስለዚህ በአዲስ መልኩ ኒካሁ ተስተካክሎ መታሰር አለበት። ሐላልና ሐራምን ልናቅ፣ ስለ ዲናችን ልንማር፣ አላህን ልንፈራና ለአኺራችን ልንጨነቅ ይገባናል። በጣም የሚያስጠላውና የሚዘገንነው ኒካህ ሊያስሩ 2 ቀን ሲቀራቸው 3 ቀን ሲቀራቸው እንዲህ አይነቱ ጸያፍ ተግባር ላይ የሚወድቁ ሰዎች ናቸው። ኒካህ ማታ ላይ ሊታሰር ጠዋት ዕቃ ሊገዙ ብለው ወጥተው ሐራም ላይ የሚወድቁም አሉ። እጅግ በጣም የሚያስፈራ እጅግ በጣም የሚከብድ ሐል ላይ ደርሰናል። ያለ አንዳች ምክንያት አይደለም አላህ ተባረከ ወተዓላ በላ ፈተና ያበዘብን። ከላይ ለብሰን ትክክለኛ ሙስሊም መስለን የሄደን ውስጥ ለውስጥ የምንሰራቸው ኡማውን ለሽንፈት የሚዳርጉ በላ እንዲመጣብን የሚያደርጉ ነገሮች አሉ። በእኛ በኩል ንፋስ እንዲገባ በላ እንዲመጣ ሰበብ ልንሆን አይገባንም። አላህን በመፍራት ወንጀል በመተው ጠንካራ ሙስሊም ልንሆን ይገባል። ሌላኛው ጥያቄ ባለቤቴ ለእስልምና ቦታ አይሰጥም፣ ይቅማል፣ ያጨሳል፣ ይጠጣል። ይህን ነገር እንዲተው ብዙ አስመከርኩት፣ በሽማግሌም አስጠየቅኩት፣ ሊተው አልቻለም። እኔም ሲበዛብኝ እሱ በሌለበት ሳያውቅ ወደ ሳውዲ መጣሁኝ። ከተለያየን 8 ዓመታችን ነው። ፍታኝ ስለው እምቢ ብሎ ከቆየ በኋላ አሁን ለእህቶቼ ፈትቻታለሁ አላቸው። ኒካሁ ይወርዳልን ወይስ የግድ ከሱ አፍ መስማት አለብን የሚል ጥያቄ ነው። አላህ ተባረከ ወተዓላ ሂዳያውን ይስጠው፣ ቀልቡን ይመልሰው። ያደረግሽው ተረትም አላህ ዘንድ ይመዝገብልሽ። የፍቺውን ሁኔታ በተመለከተ ሚስት ባሏ ሲፈታት በራሷ አንደበት በራሷ ጆሮ ቀጥታ መስማቷ ሸርጥ አይደለም። እሱ ለብቻው እንኳን ፈትቻለሁ ቢል ፍቺው ይጸድቃል። በላጩ ግን 2 ምስክር አስቀምጦ መፍታቱ ነው። የ2 ምስክር መኖሩ ዋጅብ ነው፣ ሱና ኺላፍ አለበት። ራጂሑ የጠበቀ ሱና ነው። ኒካሁ ወርዷል። ቃሉን እንዳያጥፍና ሌላ ችግር እንዳያመጣ ቤተሰብ እንዲያውቀው ማድረጉ፣ ጽፎ እንዲፈርም ማድረጉ የተሻለ ነው። ሌላኛው ጥያቄ ባለቤቴን አልወደውም፣ በጣም ነው የምጠላው፣ ፍታኝ ብለው አልፈታም አለኝ። እሱ አልፈታም ቢል ኒካህ ሲያደርግ ያደረገልኝን ነገር ሁሉ መልሼ በሸሪዓ ፍርድ ቤት መፈታት እችላለሁ ወይ የሚል ጥያቄ ነው። ባል አልፈታም ብሎ በሸሪዓ ፍርድ ቤት ተኪዶ የሚፈታ ፍቺ ፈስኽ በመባል ይታወቃል። አፈጻጸሙን በተመለከተ ሂደቱን በተመለከተ ሸሪዓ ፍርድ ቤት ማማከርና ማናገር ነው። ባልን አለመውደድ በቂ ምክንያት ካለው ፍቺ ለመጠየቅ ነዓም ሰበብ ይሆናል፣ አሳማኝ ምክንያት ይሆናል። ከመጀመሪያ ጀምሮ እንዳትወደው የሚያደርጋቸው ግፍና በደሎችን ይፈጽም ከሆነ ሐቋን ማይጠብቅ ከሆነ አሊያ ደግሞ ሲጀምር ውስጧ ላይ ለሱ መሐባና ፍቅር ፍላጎት ከሌላት የሰጣትን ማህር መልሳለት ፍቺ መጠየቅ ትችላለች። ሌላኛው ጥያቄ ከአሁን በፊት አግብቼ ፈትቻለሁኝ፣ አሁን ሌላ ባላ ገባ ነበረ፣ ቤተሰቦቼ ሊፈቅዱ አልቻሉም፣ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ኒካህ ሲታሰር ወልይ መኖር ለሁሉም ሴት ያስፈልጋል። የተኛውም ሴት ያለ ወልይ ኒካህ ማሰር አትችልም። ነቢያችን አለይሂ ሰላቱ ወሰላም የተኛውም ያለ ወልይና
ያለ ሁለት ምስክሮች የታሰረ ኒካህ ውድቅ እንደሆነ ተናግረዋል። አግብታ የፈታች ከሆነ እድሜዋ የገፋ ከሆነ አስተዋይ ከሆነች አላሉ። አንዳንድ የመዝሀብ መሪዎች አግብታ የፈታች ሴት ራሷን መዳር ትችላለች ያሉበት ሁኔታ ቢኖርም ደሊል የለው፣ ማስረጃ የለው። የነቢ ሰለላሁ ዐለይሂ ወሰለም ንግግር ከማንም ሊቀድም ይገባዋል። ቤተሰቦችን ቢካሉ ኒካሁ የሚታሰረው በቃዲ ነው። አባት፣ አያት፣ ወንድም እምቢ ካለ አጎት እንዲያስር ማድረግ ነው። የአባት ወንድም እነሱም ቢካሉ የአጎት ልጆች እንዲያስሩ ማድረግ ነው። አግብታ የፈታች ሴት የወለደች ወልዳ ከሆነና ለአካለ መጠን የደረሰ 15 ዓመትና ከዛ በላይ የሆነ ልጅ ካላትም እሱ እንዲያስር ማድረግ ነው። እነዚህ ሁሉ አላስርም ካሉ ትክክለኛ ቃዲ ጋር ተኬዶ ኒካህ ይታሰራል። ቃዲ በሚባሉበት ጊዜ በየመንደሩ ጥምጣም ጠምጥመው 200 እና 300 ብር እየተቀበሉ ቃዲ ነኝ ብለው የሰውን ህይወት የሚያበላሹት አይደለም። ትክክለኛ ቃዲ የሚባለው መንግስት አሊያ ደግሞ የሙስሊሞችን ጉዳይ የሚመሩ ተቋማት እውቅና ሰጥተውት ማህተም ኖሮት ህጋዊ የሆነ አካሄድ የሚሄድ ሰው ነው ቃዲ የሚባል። በየመንደሩ ያሉት ቃዲ አይባሉም። ምናልባት አስተሳሳሪ ሊባሉ ይችላሉ። ለማስተሳሰር የግድ ልጅቷን የሚድረው ኃላፊ ወልዩዋ በአካል መኖር አለበት ወይም እሱን የወከለው ሰው መኖር አለበት። ሌላኛው ጥያቄ የምኖረው ሳውዲ ነው። ሀገር ያለሁኝ የሆነ ልጅ ጋር ተዋውቀን እሱ ሀገር ላይ ሆኖ ኒካህ አደረገን። ልጁ ምንም ነገር የገዛልኝ ነገር የለም። ምንም ነገር እንደሌለው ስለማውቅ እንዲገዛልኝ አልጠየቅኩትም። ከብዙ ጊዜ ቆይታ በኋላ በምንም ልንግባባ አልቻልንም። ፍታኝ ስለው 5 ዓመት የጠበቅኩበትን ከፍለሽ እንጂ አልፈታሽም አለኝ። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። በመጀመሪያ ደረጃ ለኒካህ መቸኮል ተገቢ አይደለም። የሚያገቡትን ሰው ምንነት ቀስ ብሎ ማጥናት ያስፈልጋል። በቤተሰብ፣ በዘመድ፣ በጓደኛ ማጥናትና ስለሱ ምንነት ማወቅ ቅድሚያ ሊሰጠው ይገባል። ሮጠው ትዳር ውስጥ መግባት ሮጠው መውጣትን ያስከትላል። እዚህ ጥያቄው ላይ የተነሳውን በተመለከተ እሱ ፈታ ሲባል አልፈታም ካለ በመሃል አለመግባባት ከተፈጠረ የሰጠው ማህር ኖሮ ያወጣው ወጪ ኖሮ ይሄን ያክል ወጪ አውጥቻለሁኝ ይሄን ስጡኝና ብሎ የሚደራደሩበት የሚስማሙበት ነገር ከሌለ የልጅቷ ቤተሰቦች ጉዳዩን ወደ ሸሪዓ ፍርድ ቤት በመውሰድ ለቃዲ ማስረዳት ነው። ከዛ በኋላ ቃዲው ልጁን ወይም ቤተሰቦቹን ጠርተው አናግሮ ግራ ቀኝ አይቶ እማ ችግሩ እንዲስተካከል ያደርጋል ወይማ እንዲፈታ ያደርጉታል። ወንድ ልጅ አልፈታም እያለ ማትፈልገውን ሴት ልጅ ማሰቃየት አይችልም። ሸሪዓው መብት አልሰጠውም። ተዋደው ተፈላልገው መኖር ከቻሉ ይኖራሉ። ካልሆነ ፍታ ይባላል። አልፈታም ካለ ህግ ጋር በመቅረብ ሸሪዓ ፍርድ ቤት ያለውን ነገር አይቶ እማ እንዲፈታ ያዘዋል። አልፈታም ካለ መሀል ላይ ያለው ችግር ማይስተካከል መሆኑን ካወቀ ቃዲው ኒካሁን ያወርደዋል። ስለዚህ ጉዳዩን ራስሽም ይሁን ቤተሰቦችሽ ወደ ሸሪዓ ፍርድ ቤት እንዲወስዱት ማድረግ ነው። ወደ ሸሪዓ ፍርድ ቤት እንዲያቀርቡት ማድረግ ነው። ሌላኛው ጥያቄ አንድ ህፃን 9 ወር ሞልቶት ሲወለድ እናቱ ሆድ ውስጥ ከሞተ ጀናዛውን ማጠብና መስገድ ግዴታ ነው ወይ? ሳይታጠብና ሳይሰገድበት ከተቀበረ ሁክሙ ምንድነው የሚል ጥያቄ ነው። ሙስሊሞች ጀናዛን አጥበው ገንዘው ሰግደውበት መቅበር ፈርዳቸውና ግዴታቸው ነው። የሙስሊምን ጀናዛ ሳያጥቡና ሳይገንዙ ሳይሰግዱበት መቅበር አይቻልም። የተደረገ እንደሆነም አውጥቶ ማስተካከል የግድ ይላል። ጀናዛን ሳያጥቡት ሳይገንዙት ከቀበሩት አውጥቶ ማጠብና መገነዝ ግዴታ ይሆናል። ምናልባት ጊዜው ቆይቶ ሰውነቱ ይበሰብታል እስካልተባለ ድረስ ማለት ነው። የፅንስን በተመለከተ 4 ወር ሞልቶት ሰውነቱ ቅርጽ የያዘ ነፍስ የተዘራበት ከሆነ እስከነ ህይወቱ ከተወለደ ይሰገድበታል፣ ይታጠባል፣ ይገነዛል፣ ከሙስሊሞች ጋር ይቀበራል። ሞቶ ከሆነስ የወጣው የሚለውን በተመለከተ አብዛኞቹ ዑለሞች ከሞተ የወጣው ሞቶ ከሆነ ምንም አይደረግም። ማጠብም ይሁን መገነዝ ግዴታ አይሆንም። በጨርቅ ጠቅልሎ አፈር ማልበስ ነው የሚጠበቅብን ያሉ ሲሆን ኢማም አህመድ ረሂመሁላህ ተዓላ 4 ወር አልፎት ከሆነ የወጣው ሞቶም እንኳ ቢሆን አጥቦ ገንዞ መቅበሩ ተገቢ ነው ብለዋል። መታጠብ ያለበትን እስከነ ህይወቱ የተወለደውን ህፃን ሳያጥቡ ሳይገንዙ ከሆነ የቀበሩት አይበሰብስም አይቀየርም የሚባልበት አጭር ጊዜ ከሆነ አውጥቶ ማጠብና መገነዙ ተገቢ ነው። ጊዜው ረዝሞ ከሆነ ግን ምንም ማድረግ አይቻልም። ሶላቱን በተመለከተ እዛው ቀብሩ ላይ ሄዶ መስገድ ይቻላል። ሌላኛው ጥያቄ አንድን ሰው አላህ ገና ሲፈጥረው ለጀነት ለጀሃነም መሆኑን መጀመሪያ ቀድሞ ጽፎታል ይባላል። ወንጀለኛ ተብሎ የተጻፈበት ምንም ኸይር ስራ ቢሰራ ለእሳት መሆኑ ቀድሞ ከተጻፈ
ኸይር ስራ ቢሰራ ለእሳት ነው ማለት ነውን ቢያብራሩልኝ ይላል። እንዲህ አይነት ተመሳሳይ ጥያቄን ሱሐቦች ጠይቀዋል ለነብዩ ሰለላሁ ዐለይሂ ወሰለም። ሁሉ ነገር ድሮ ተጽፎ ካለቀ ታዲያ ለምን እንሰራለን አሏቸው። እንግዲያው ስራ ትተን ድሮ በተጻፈው በተወሰነው ተደግፈን ተመክተን እንኖር ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ስሩ፣ ሁሉም ለተፈጠረለት ዓላማ የተገራ ነው የሚል ምላሽ ሰጥተዋቸዋል። አላህ ተባረከ ወተዓላ ኸይርንም ሸርንም ከትቧል። ምድር ላይ አላህ ያልፈቀደው ነገር ሊከሰት አይችልም። ወላኪን ኸይርን እንደሚወድ ኸይር ለሰራ ሰው ጀዛ እንደሚከፍል ነግሮናል። ሸርን እንደሚጠላ ሸርን የሰራን ሰው እንደሚቀጣ ነግሮናል። ብትከፍሩ አላህ ከሁሉም የተብቃቃ ጌታ ነው። ለባሮቹ ኩፍርን አይወድም። ብታመሰግኑትና በብቸኝነት የምታመልኩት ይሄን ነው የሚወድላችሁ ብሏል አላህ ተባረከ ወተዓላ። እዚህ በቀደር ማሳበቡን በመተው ኸይርን ልንሰራ ከሸር ልንጠነቀቅ ይገባናል። ለሰው ልጅ ደግሞ አላህ ፍላጎትና ምርጫን ሰጥቶታል። ማንንም አላህ አላስገደድም። ሲያመን ሐኪም ቤት እንደምንሄደው ሲርበን እንደምንበላው ከወንጀል ልንሸሽ ኸይርን ልንፈልግ ወደ ኸይር ልንሄድ ይገባናል። ሰበቡን ከማድረስ ጋር በቀደር መመካት ይቻላል። ሰበቡን ሳያደርሱ ግን እጅን ሰብስቦ አስቀምጦ በቀደር ማመካኘት ማሳበብ አይቻልም። ሌላኛው ጥያቄ አዱንያ ላይ የተለያዩ የሚደርሱበት ስቃይና ችግሮችን ፈተናዎችን ተቋቁሞ በሰብር ካለፋቸው አላህ በኸይር ነገር እንደሚያበስረን በሐዲስ ተነግሮናል። ዒባዳ፣ ሶላት፣ ኢማን ያልገራለት ሰው ከሆነ ሰብር ማድረጉ ብቻ ይሄን አጅር ያገኛልን የሚል ጥያቄ ነው። የሶላትን ግዴታነት ከማወቁ ጋር ሶላትን ሙሉ በሙሉ ትቶ ከሆነ የሚያደርገው ጥሩ ነገር የሚሆን መታገሱ ፈተና መብዛቱ አላህ ዘንድ ሊጠቅመው አይችልም። ላኪን ዱንያ ላይ ከትዕግስት በኋላ የሆነ ነገር ሊያገኝ ይችላል። አኺራ ላይ ግን በፈተና በሙሲባ ምክንያት አጅር ለማግኘት ሙእሚን መሆን የግድ ነው። ስለዚህ ሶላት ካልገራለት የሚለው ሙሉ በሙሉ ሶላትን ትቶ ከሆነ ሶላትን መተው ከእስልምና ያወጣል። ከእስልምና ወጥቶ አኺራ የሄደ ሰው አላህ ዘንድ ምንም የለውም ኢላ النار ነስአላህ ሑስነል ኻቲማ። ወላኪን ሶላት ካልገራለት የሚለው የተፈለገው ሶላትን አስተካክሎ ማይሰግድ ማለት ከሆነ የተፈለገው በሚደርስበት ፈተና ኢንሻአላህ ተዓላ አላህ ዘንድ አጅር ያገኛል እንላለን። ወላኪን ፈተናን ለመቋቋም ከሚረዱ ነገሮች መሃል አንዱ ሶላትን አስተካክሎ መስገድ ነው። ፈተና እንዲበዛ ሰበብ ከሚሆኑ ነገሮች መሃል አንዱም ዲን ላይ ሰነፍና ደካማ መሆን። ሌላኛው ጥያቄ አንድ ሰው በአላህና በነብዩ አለይሂ ሰላቱ ወሰላም ትክክለኛ ማመንን አምኖ ሶላትና የተለያዩ ዒባዳዎች ካልገሩለት እነዚህ ዒባዳዎች ላይ ለመጽናትና ቀጥ ማለት ያቃተው ሰው አላህ እድለብስ ብሎ ተጻፈበት ሰው ነው ማለት ነው ወይ የሚል ጥያቄ ነው። በአላህና በመልእክተኛው ትክክለኛ ኢማን ያመነ ሰው ሶላት ይሰግዳል። በአላህና በመልእክተኛው ትክክለኛ ኢማን አምኛለሁ ከማለቱ ጋር ሶላት የተው እንደሆነ እምነቱ ትክክል አይደለም፣ ግንዛቤው ትክክል አይደለም። ምክንያቱም አላህና መልእክተኛው ሶላት እንድንሰግድ አዘውናል። ያዘዙትን ካልታዘዘን አላመንም ማለት። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ማመን ትርጉሙ ያዘዙትን መታዘዝ፣ የከለከሉትን መከልከል፣ አላህን ተባረከ ወተዓላ እሳቸው ባዘዙትና በፈቀዱት ሰርተው ባሳዩት መሰረት መገዛትና ማምለክ ማለት። በአላህ አምኛለሁ የምንለው ነብዩን ተከተለን ስንሄድ፣ ነብዩን አምኛለሁ የምንለው ያዘዙትን ስንታዘዝ ነው። ካዘዙን አንዱ ሶላትን ስገዱ ብለውናል። በመላሱ በአላህ አምኛለሁ በረሱል አምኛለሁ ከማለቱን ጋር አላህና መልእክተኛ ያዘዙትን በጭራሽ ማይታዘዝ ከሆነ ሶላትን በጭራሽ ማይሰግድ ከሆነ ናህመድ ለብስ ነው እንላለን። ወላኪን በአላህና በመልእክተኛው አምኛለሁ ብሎ በተግባር ደረጃ የሚሰራቸው የኢማን የሙእሚንነቱ ማረጋገጫ የሆኑ ነገሮች ካሉ ሶላትንም ሙሉ በሙሉ አሳምሮ ባይሰግድም አንዳንዴ የሚሰግድ ከሆነ ሙሉ በሙሉ ድለብስ ነው አንልም። ላኪን አላህ ዘንድ አላህ ይቅር ካላለው አላህ ዘንድ ሊቀጣ ሊጠየቅ ይችላል እንላለን። አላህ ተባረከ ወተዓላ ሁላችንም ኸይርን ያግራለን፣ ኻቲማችንን ያሳምርልን፣ ኢማናችንን ሙሉ ያደርግልን። هذا والله أعلم والسلام عليكم ورحمة الله وبركاته.